አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። እንግዲህ ዓለማችን በቴክኖሎጂ እጅግ በጣም እያደገች ፈጠራዎች በየዘመኑ አዳዲስ ነገሮችን እያመጡልን ይገኛሉ። ዓለማችን በቴክኖሎጂ እያደገች ስትመጣ ደግሞ የራሱ የሆነ ጥቅም እንዳለው ጉዳቶችም ሊኖሩት ይችላሉ። ዛሬ ስለሱ እናወራለን። ከዛ በፊት ግን ኦንላይን ስንሆን ያው ሞዳ ኦንላይን ስለሆነ ስለ ኦንላይን ትንሽ ነገር ማለት ፈልጌ ነበረ። ከሰሞኑን አንድ እንቅስቃሴ እየተደረገ ነው። ጋዛውያንን ኦር ፍልስጤማውያንን በተመለከተ ለማታ ማታ ከ3 ሰዓት እስከ 3 ሰዓት ተኩል ባለችው ሰዓት ላይ ሁላችንም ከሶሻል ሚዲያ ኦፍላይን እንሁን የሚል እንቅስቃሴ እየተደረገ ነው ያለውና ይህ ምን አይነት ጥቅም አለው ልትሉ ትችላላችሁ። የራሱ የሆነ ትልቅ ኢምፓክት አለው። እንዲሁ ለምሳሌ ያህል ከማታ ከ2 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ የዓለማችን ግማሹ ሰው ኦር ደግሞ ኢንተርኔት ከሚጠቀሙ ወደ 5 ቢሊዮን አካባቢ የሚጠቀሙ ዩዘሮች አሉ ተብሎ ይገመታልና ከነዚህ ውስጥ ግማሹ ኦፍላይን ቢሆኑ አውቀውና ፈልገው ሶሻል ሚዲያ መጠቀም ቢያቆሙ ምን አይነት ኢምፓክት አለው ብለን ብንል እነዚህ የሶሻል ሚዲያ ታላላቅ ካምፓኒዎች ላይ ትልቅ የሆነ ኪሳራን ያስከትላል። በየቀኑ ለምሳሌ ፌስቡክ እና ኢንስታግራም 4.34 ሚሊዮን ዶላር ሉዝ ሊያደርጉ ይችላሉ በቀን ማለት ነው። በዛች ሰዓት ውስጥ ኢንተርኔት መጠቀም ብናቆም ኦር ሶሻል ሚዲያን መጠቀም ብናቆም። ቲክቶክ ደግሞ እጅግ በጣም ብዙ ተከታዮች ያሉት የዓለማችን ትልቁ የሶሻል ሚዲያ ሆኖ እናገኘዋለን። ይህም ካምፓኒ 25 ሚሊዮን ዶላር ሉዝ ያደርጋል ማለት ነው በዚህ በ2 ሰዓት ጊዜ ውስጥ ማለት ነው። ስለዚህ ትዊተር ደግሞ ኤክስ ተብሎ የሚጠራው ካምፓኒም እንደዚሁ ወደ 2.25 ሚሊዮን ዶላር ሉዝ ያደርጋል። ስናፕቻት 2 ሚሊዮን ዶላር ሉዝ ሊያደርግ ይችላል ማለት ነው። ይህን ነገር ብንቀጥልበትና ከ30 ደቂቃ ወደ 2 ሰዓት ብናሳድገው ኢኮኖሚካል ኢምፓክት እነዚህ ትላልቅ ካምፓኒዎች ላይ ትልቅ የሆነ ኢምፓክት ይኖረዋል። እነዚህ ካምፓኒዎች ደግሞ ከጀርባቸው ያሉት ገቨርንመንቶቹ እነ አሜሪካና የመሳሰሉ ኦር ትላልቅ ሀገሮች እስራኤልን ሰፖርት ሊያደርጉ የሚችሉ ሀገሮች ከጀርባ ስለሚኖሩ እነዚሁ ሀገሮች ላይ በተዘዋዋሪ ምንም አይነት እኛን ኮስት የሚያደርገን ሳይኖር ተጽዕኖ መፍጠር እንችላለን ማለት ነው። እንበርታ ለማለት ያህል ነው። ወደ ኦንላይናችን ደግሞ ወደ ፕሮግራማችን ስንመለስ ቴክኖሎጂ እያደገ ሲመጣ ሁላችንም አዳዲስ ነገሮች እንፈልጋለን። በየዘመኑ አዲስ ዲቫይሶች ይወጣሉ። ስልካችንን መቀየር እንፈልጋለን። ቴሌቪዥናችንን መቀየር እንችላለን። ላፕቶፕ የመሳሰሉት ነገሮች በአጠቃላይ መቀየር እንፈልጋለን። ግን ቆም ብለን እናስብና እነዚህ የምንቀየራቸው ዲቫይሶች ወር ደግሞ ስልኮች፣ ቴሌቪዥኖች የድሮዎቹ የት ሄዱ? መጨረሻቸው የት ነው የሚሆነው ብለን ስንል በኢዌስት ተብለው ይጠራሉ። እነዚህ እቃዎች ሲወገዱ ማንኛውም ኤሌክትሮኒክስ ሊቀበል የሚችል በባትሪ ወይም ደግሞ በፓወር የኤሌክትሪክ ኃይል ተጠቅሞ ሊሰራ የሚችል ማንኛውም ዲቫይስ ሲወገድ ኢዌስት ይባላል። ኢዌስት የት ሄደ? ምን እያደረገ ነው በዓለማችን ላይ የሚለውን ዛሬ ፕሮግራማችን ላይ የምንመለከተው ይሆናል። እኛም ደግሞ ማድረግ ያለብን ጥንቃቄዎች ካሉ እንድንጠነቀቅ ይረዳናል ማለት ነው። እንዲህ 2023 ላይ በተደረገ ጥናት 62 ሚሊዮን ሜትሪክ ቶን የሆኑ የኤሌክትሮኒክስ ዲቫይስ ውጋጆች ወይም ደግሞ ቆሻሻዎች ተወግዶ ነበር። ይህንም የአዲሱ የዓለማችን ሪከርድ ነው። ይህ ማለት እንዲሁ ስናመዛዝነው 1550 ኤፈል ታወርን የሚያህል ክብደት ያለው ቆሻሻ ማለት ነው። በሌላ አገላለጽ ደግሞ እያንዳንዳችን 8 ኪሎ ግራም ይደርሰናል ማለት ነው። በዚህ 2023 ላይ ጄኔሬት ከተደረገው የኤሌክትሮኒክስ ቆሻሻ ስንመለከተው እያንዳንዱ የዓለማችን ሕዝብ 8 ኪሎ ግራም ይወስዳል ማለት ነው። ስለዚህ የኔን 8 ኪሎ ግራም የሆነ ሰው ወስዶልኛል ማለት ነው። የእናንተንም 8 ኪሎ ግራም የሆነ ሰው ወስዶታል ማለት ነው። ምናልባት ቆሻሻዎችን ደግሞ እኛ ጋር እያጠራቀምን ከሆነ የኤሌክትሮኒክስ እቃዎችን እኛ ጋር የምናስቀምጥ ከሆነ የጎረቤታችንን 8 ኪሎ ግራም እኛ ጋር እያስቀመጥን ያለ ነው ማለት ነው። ይህ ቁጥር እንዲሁ በጣም ከባድ የሆነ ቁጥር ነው። በዚሁ ደግሞ የሚያቆም አይደለም። 2030 ላይ ወደ 74 ሚሊዮን ሜትሪክ ቶን ያድጋል ተብሎ ይጠበቃል ማለት ነው። በዓለማችን ላይ እያንዳንዱ ሰው በአብዛኛው ማለት ነው ኮመንሊ የስማርት ስልኩን የሚቀይረው በ2 ዓመት ተኩል አካባቢ ስማርት ስልኮች ይቀየራሉ ተብሎ ኤክስፔክት ይደረጋል። ስለዚህ ምን ችግር አለው? ኤሌክትሮኒክስ ዲቫይስ ተጠቀምንበት፣ ፈለግነው፣ አዲስ መጣ፣ ገዛ ነው፣ ከዛ በኋላ አገልግሎት ሲያበቃ ጣል ነው። ምን ይፈጠር ብላችሁ ካላችሁ ኢዌስት ኦር ደግሞ የኤሌክትሮኒክስ ቆሻሻ ብቻ አይደለም፣ እጅግ በጣም በካይና መርዛማ የሆኑ እቃዎች ውስጡ ይገኛሉ። ስለዚህ ጥንቃቄ ይፈልጋል ማለት ነው። ኢዌስት ላይ የምናገኛቸው ኤሌክትሮኒክስ ቆሻሻዎች ላይ በውስጡ ምን ይዟል ብለን ምንል ሊድ አለው፣ ሜርኩሪ፣ ካድሚየም፣
እና የመሳሰሉ የተለያዩ ኮምፖነንቶችን ውስጡ እናገኛለን። እነዚህ ነገሮች ለምሳሌ ያህል ሊድን ብንመለከተው አእምሮንና ኩላሊትን ሊጎዳ የሚችል ንጥረ ነገሮች ውስጡ ይገኛል ማለት ነው። ከዚህ ከኤሌክትሮኒክስ ዲቫይስ የሚመነጩት እነዚህ ነገሮች ሊዶች ባላሰብንበት መልኩ አእምሯችንን ይጎዳናል፣ እንዲሁም ደግሞ ኩላሊታችንን ይጎዳናል። ስፔሻሊ ህጻናት ላይ ማለት ነው። በአሁኑ ሰዓት የኩላሊት በሽታ እጅግ በጣም ተስፋፍቶ የሚገኝበት ዘመን ላይ ደርሰናል። ሜርኩሪ ደግሞ እንደዚሁም እነዚህ ዲቫይሶች ላይ የሚገኘው ሜርኩሪ አለአግባብ ሲወገድ ከባድ የሆነ አደጋ ነው የሚያስከትለው። ኤሌክትሮኒክስ ላይ ጀነሬት የሚደረጉት እንትኖች ሜርኩሪዎች ወደ ውሃ አካል ሊገቡ ይችላሉ፣ አሳዎችን ሊበክሉ ይችላሉ። ይህ ምን ችግር ያመጣል ካላችሁ ደግሞ ኒውሮሎጂካል ዳሜጆችን ያስከትላል ማለት ነው። ስለዚህ አፈር ላይ ከምናስቀምጠው ውሃ ላይ ከምንለቀው ለምን አናቃጥለውም ብለን ደግሞ ብናቃጥለው አየሩን ደግሞ ይበክላል። ይህ አየር ደግሞ ሲበከል በእነዚህ ዲቫይሶች ካንሰርና የመሃንነት ተጽዕኖ ያመጣል ማለት ነው። ስለዚህ የትም ወሰዳችሁት የትም የኢምፓክቱ ኦር ደግሞ ሊያመጣ የሚችለው ጉዳት በቀላሉ ሊወገድ የሚችል አይደለም ማለት ነው። በሚገርም ሁኔታ 80% የሚሆነውን ደግሞ የኢዌስት ኦር ደግሞ በኤሌክትሮኒክስ ጀነሬት የተደረጉ ቆሻሻዎች ሲወገዱ ኦር ሪሳይክል ሲደረጉ እዚህ ላይ የሚሰሩ ሰዎች 80% የሚሆኑ ሰዎች በአግባቡ ኦር ደግሞ የሚፈለገውን ጥንቃቄ አድርገው አይደለም የሚያስወግዷቸው ኦር ደግሞ እዛ ላይ የሚሰሩት። ሌላው አስገራሚ ነገር ጋና ላይ የሚገኙ ደግሞ ከ7 ዓመት በታች የሆኑ ህጻናት እዚህ ስራ ላይ ተሰማርተው እናገኛቸዋለን። ይህን እንደዚህ ካለን ውስጡ ምንድን ያለው? ለምሳሌ ኤሌክትሮኒክስ ዲቫይሶች እንዲሁ ዲቫይስ ብቻ አይደሉም፣ እቃ ብቻ አይደሉም። ውስጣቸው ብዙ ኮምፖነንቶች አሉ፣ ብዙ ማዕድናት በውስጡ ይገኛሉ። አንድ ስማርትፎን በእጃችሁ ላይ ያለውን ስማርትፎን ብድግ አድርጋችሁ ልትመለከቱ ትችላላችሁ። በውስጡ ወርቅ አለው፣ ሲልቨር አለው፣ ኮፐር አለው፣ ሊቲየም እንዲሁም ደግሞ ኮባልት እና የመሳሰሉ ሌሎች ኮምፖነንቶች እጅግ በጣም ብዙ ኮምፖነንቶች ይዞ ይገኛል። 1 ሚሊዮን ስማርትፎን ሰብስበን ብናስቀምጥ በውስጡ 24 ኪሎ ግራም ወርቅ እናገኛለን፣ 250 ኪሎ ግራም ሲልቨር እናገኛለን። እንደዚሁም ደግሞ 9 ቶን ኮፐር በውስጡ ይገኛል። ኢዌስትን በዓለም ላይ የተሰባሰበው ኢዌስት እንዲሁ ስናስበው 60 ቢሊዮን ዶላር ሀብት እዛ ላይ ተከማችቶ እናገኛለን ማለት ነው። እጅግ በጣም ብዙ የሆነ ሀብት እዛ ቦታ ላይ ተከማችቶ ይገኛል። ሌላው አስገራሚው ነገር ብረት ለምሳሌ ከማዕድን ተቆፍሮ ብረት ይወጣልና ብረትን ከስማርትፎን እና ከኢዌስት ከማውጣት እና ከማዕድን ቁፋሮ ከማግኘት የትኛው ይሻላል ተብሎ ኮምፔር ቢደረገው ቢወዳደር ከ13 እጥፍ ይሄኛው ከኤሌክትሮኒክስ ዲቫይስ የሚገኘው የብረት መጠን 13 እጥፍ ቀላልና ርካሽ ሆኖ እናገኘዋለን። በሚገርም ሁኔታ ደግሞ 1 ቶን የስማርትፎን ዲቫይስ ላይ የምናገኘው የወርቅ ብዛት በ300 እጥፍ ከኖርማሊ 1 ቶን የወርቅ ለማግኘት ከምንቆፍርበት የአፈርና የወርቅ ማዕድን ካለበት ቦታ ላይ በ300 እጥፍ በልጦ እናገኘዋለን ማለት ነው። ስለዚህ ስማርት ዲቫይሶች፣ ቴሌቪዥኖች፣ ኤሌክትሮኒክስ ዲቫይሶች በአጠቃላይ ኮምፒውተርና የመሳሰሉ ዲቫይሶች ኢዌስት ሆነው ኦር ደግሞ እንደ ቆሻሻ ሆነው ሲጣሉ በውስጣቸው ብዙ ሀብት ይዘው የሚወገዱ ዲቫይሶች ሆነው እናገኛቸዋለን ማለት ነው። በዓለማችን ላይ የዚህ የኤሌክትሮኒክስ ዲቫይሶችን አወጋገድ ኦር ደግሞ አጠቃቀማቸው ምን ይመስላል ብለን ስንል 80% የሚሆነው የኢዌስት ቆሻሻ ጀነሬት የሚደረገው ያደጉ ሀገሮች ላይ ናቸው። ወዴት ነው የሚጣለው? ወደ ድሃ ሀገሮች ላይ ይጣላል ማለት ነው። ኮመንሊ ደግሞ በብዛት ይህ ቆሻሻ የሚጣልባቸው ሀገሮች ጋና፣ ናይጄሪያ፣ ኢንዲያ፣ ፓኪስታን እና ቪየትናም ሆኖ እናገኛቸዋለን። የሚገርመው እነዚህ ዲቫይሶች ከነዚህ ከሀብታም ሀገሮች ኤክስፖርት የሚደረጉትን ልክ እንደ በቆሻሻ መኪና ሄደው የሚጣሉ ሳይሆን ሰከንድ ሃንድ ዲቫይስ ተብለው ያገለገሉ እቃዎች ድጋሚ ጥቅም ላይ ሊውሉ ይችላሉ በሚል ስያሜ ኤክስፖርት ነው የሚደረጉት ወደ እነዚ ሀገሮች። ብዙዎቹ ግን ኤክስፖርት ተደርገው እዛ ሀገር ላይ ሲደርሱ ኮምፕሌትሊ ምንም አይነት ጥቅም የማይሰሩ ሆነው እናገኛቸዋለን። በሚገርም ሁኔታ በዓለም ላይ እጅግ በጣም መርዛማ የሆነን ቦታን ብንፈልግ ጋና ውስጥ ነው የምናገኘው። ይህ የኤሌክትሮኒክስ ዲቫይሶች እንደ ቆሻሻ ዳምፕ የሚደረጉበት የሚጣሉበት ቦታን ጋና ውስጥ መርዛማ የሆነ ቦታ እናገኛለን ማለት ነው። እነዚህን ዲቫይሶች ብናቃጥላቸው፣ ብንቀብራቸው፣ ብንሰባበራቸው በአጠቃላይ አደጋ ከመሆን አይወገዱም ማለት ነው። ፕሮፐርሊ ደግሞ በትክክል ማናስወገዳቸው ከሆነ እዚህ ስራ ላይ የሚሰሩ ሰዎች ከባድ የሆነ የጤና እክል ይገጥማቸዋል። እንዲሁ ይህን ያህል አስፈራራህን ብላችሁ ልትሉ ትችላላችሁ። ያው በእርግጥ ያስፈራል። እንዲህ ከፈራ ምንድን ነው የምናደርገው? ከኛ ምንድን ነው የሚጠበቀው ብለን ብንል ደስ የሚለው ነገር
የችግሩ አካል ብቻ መሆን አይደለም፣ አንዳንዴ የመፍትሄውም አካል መሆን እንችላለን። መፍትሄው በእጃችን ነው። በመጀመሪያ ደረጃ አንድ የምንጠቀምበትን ዲቫይስ ለአንድ ዓመት ኤክስትራ ብንጠቀምበት፣ ለምሳሌ 2 ዓመት ተኩል ስልክ የምንቀይር ከሆነ ወደ 3 ዓመት ተኩል ብናሳድገው፣ አንድ ዓመት ዝም ብለን ብንጠቀምበት ምንድን ነው የምናደርገው? 30% ኢንቫይሮንመንታል ኢምፓክቱን መቀነስ እንችላለን። አየርን ሊበክል የሚችል ምድርን ሊበክል የሚችልበትን ተጽዕኖ በ30% መቀነስ ይቻላል። ሌላኛው ደግሞ ስልኮቻችንን፣ ላፕቶፓችን፣ ኤሌክትሮኒክስ ዲቫይሶቻችን የምንጠቀምባቸው ነገሮች በአጠቃላይ ሲበላሹ ማስጠገር፣ ድጋሚ እንዲሰሩ ማስቻል ከ80 እስከ 90% ዋጋ ቀናሽ አለው። ምክንያቱም የተበላሸው የሆነች ፓርት ልትሆን ትችላለች። እሷን በማስቀየር ድጋሚ የምንጠቀምበትን ዓመት ማሳደግ እንችላለን፣ ወጪን መቆጠብ እንችላለን ማለት ነው። ሌላኛው ደግሞ እንዲሁ 1 ሚሊየን የሚጠጉ ላፕቶፖችን ሰብስበን ድጋሚ ስራ ላይ እንዲውሉ ብናደርጋቸው ምንድን ነው የሚፈጠረው ብትልም በጣም ይገርማል። ከ3500 በላይ የሚሆኑ ቤቶችን ለ1 ዓመት የኤሌክትሪክ ኃይል መጠቀም የሚችሉበትን ጉልበት መቆጠብ ይቻላል ማለት ነው። ምን ማለት ነው? 1 ሚሊዮን ላፕቶፕ ዝም ብሎ ቢጣል እና ደግሞ ድጋሚ ጥቅም ላይ ቢሆን እነዛን 1 ሚሊዮን ላፕቶፖችን ለማምረት የምንጠቀምበትን የምናወጣውን ጉልበት ለሌሎች መኖሪያ ቤቶች ለ1 ዓመት ያህል ያለመቋረጥ ኤሌክትሪክ መስጠት የሚችልበትን ጉልበት መቆጠብ ይቻላል ማለት ነው። ሌላው የሚገርመው ደግሞ መሳቢያዎቻችን እስቲ ከፈት አድርገን እንመልከታቸው። ብዙ ቤት ላይ መሳቢያዎች ውስጥ የሚቀመጡ ዲቫይሶች ይኖራሉ። ስማርት ስልኮች ሊሆን ይችላሉ፣ የድሮ ስልኮች ሊሆን ይችላሉ፣ የተለያዩ ኤሌክትሮኒክስ ዲቫይሶች ሊሆን ይችላሉ። ሲበላሹ መሳቢያ ውስጥ እናስቀምጣለን። አዲስ ሲመጣለን መሳቢያ ውስጥ እናስቀምጣለን። ሲሰበር መሳቢያ ውስጥ እናስቀምጠው እንችላለን። ምናልባት እኔ ጋር እንኳን ብታሰቡት የኔን ኤክስፔሪንስ ብነግራቸው 2 ስልኮች አሉ። አንድ አይፎን 5ኤስ አለ። የተወሰነ ጊዜ ከተጠቀምኩበት በኋላ እየደከመ ሲሄድ ቀየርኩኝ፣ እንደተቀመጠች አለች። ሌላ ደግሞ ሳምሰንግ ኤስ8 አሪፍ ስልክ ነበረች፣ ተመችቶኝ የተጠቀምኩበት፣ እስክሪኑ ተሰበረ፣ እስክሪኑ ዋጋ ተወደደብኝ፣ ተቀምጧል እና አሁን 2 እኔ ጋር መሳቢያ ውስጥ ተቀምጦ እናገኛቸዋለን ማለት ነው። አጥቼ ሌላ ስራ ላይ አላዋልኳቸውም። እናንተም ጋር ብትፈልጉ ብትፈትሹ ብዙ ታገኛላችሁ፣ እርግጠኛ ነኝ። በዓለም ላይ 100,000 ቶን የሚመዝን ሜታል ጀነሬት መደረግ የሚችልበት የስማርትፎን እና ኤሌክትሮኒክስ ዲቫይሶች መሳቢያዎች ውስጥ ተቀምጠው ይገኛሉ ማለት ነው። እርሶም ቤት ካለ እንግዲህ ወጣ አድርገው ጥቅም ላይ ሊውልበት የሚችልበትን መላ ይፍጠሩ እንላለን። በ53 ሚሊዮን የሚመዝን ደግሞ ኢንቨስት በ2019 ጀነሬት ተደርጎ ነበር። ወደ ኋላ ስንሄድ የሚገርማቸው ከዚህ ውስጥ 9.3 ሚሊዮን ቶን ብቻ ነው ሪሳይክል መደረግ የቻለው ማለት ነው። ይህ ማለት ዓለማችን እጅግ በጣም በቴክኖሎጂ እያደገች እየዘመነች ስትመጣ ብዙ ኤሌክትሮኒክስ ዲቫይሶች በየጊዜው አፕግሬድ ይደረጋሉ፣ ይቀየራሉ። እነዛ ቆሻሻዎች ግን ወይ መሳቢያ ውስጥ ይቀመጣሉ ወይ ደግሞ አላግባብ ይወገዳሉ። አላግባብ ሲወገዱ ደግሞ ምድራችንን እየበከሉ ይገኛሉ። ምድራችንን ሲበክሉ በአብዛኛው የህፃናትን እየጎዱ ይገኛሉ። በሌላ መልኩ ደግሞ እንደ ካንሰር፣ የኩላሊት በሽታ፣ የአእምሮ በሽታና የመሳሰሉ ነገሮችን በቀላሉ እያመጡብን እኛው ላይ ጉዳቶችን እያደረሱ ይገኛሉ ማለት ነው። ፊውቸሩስ ምን ይመስላል? ከዚህ በኋላ ዓለማችን ለዚህ ችግር ምን አይነት መፍትሄ ይዛ መጥታለች ብለን ስንል እንደ ካምፓኒዎች የተለያዩ ካምፓኒዎች አሉ። ለምሳሌ ፌርፎን የሚባል ካምፓኒ አለ። ስልኮችን እያመረተ ነው የሚገኘው። ይህ የሚመረተው ስልክ ሞጁላር የሆነ ነው። በቀላሉ ማንኛውም ነገር ሲበላሽ፣ ለምሳሌ ስክሪኑ ሲበላሽ በቀላሉ መቀየር የሚችል፣ ማይክሮፎኑ ቢበላሽ በቀላሉ ይቀየራል። ካሜራው የመሳሰሉ ዲቫይሶች፣ ማንኛውም ዲቫይስ ቢበላሽ በቀላሉ መቀየር የሚያስችል ሆኖ እየሰራ ይገኛል ማለት ነው። አፕል ደግሞ የ100% ሪሳይክል የሆኑ ኮባልትን እየተጠቀመ ይገኛል ለስልኮቹ፣ ለአዳዲስ ስልኮቹ። እንዲሁም አልሙኒየምንም የሚጠቀመው 100% ሪሳይክል ከተደረገ የአልሙኒየም ነው ማለት ነው። ሌላኛው ወደ እዚሁ አፕል ላይ ሳንወጣ ሮቦቲክ አርሞች አሉ። ሮቦቲክ አርም ማለት ስራዎችን የሚሰሩት በሮቦት ነው፣ እጆች ናቸው። በቀላሉ የ200 የሚሆኑ ስልኮችን በአንድ ሰዓት ውስጥ ዲስአሴምብል አድርገው በታት ነው ለሪሳይክል ሬዲ አድርገው ማስቀመጥ ይችላሉ። ይህም የሪሳይክሊንግ ፕሮሰሱን በጣም እጅግ ቀላልና ዘመናዊ ያደርገዋል ማለት ነው። ሌሎች ሀገሮችን ደግሞ ስንመለከታቸው በሀገር ደረጃ ስንመለከት ስዊዘርላንድ፣ ኖርዌይ፣ ሳውዝ ኮሪያ፣
50% የሚሆናቸውን የኢዌስት ዲቫይሶቻቸውን ደግሞ የኤሌክትሮኒክስ ቆሻሻቸውን 50%ን ሪሳይክል በማድረግ ይታወቃሉ። ስለዚህ እነዚህ ሀገሮች እድገታቸውን እየጨመሩ ሲመጡ ከ50% ወደ 100% ካደጉ ሌሎች የሚያደጉ ሀገራት እንደዚሁም የእነሱን ፈለግ እየተከተሉ ከሄዱ የኢዌስትን ማጥፋት የሚቻልበት ዘመን ሩቅ አይሆንም ማለት ነው። ሌላው በሚገርመው ደግሞ የአውሮፓ ህብረት አንድ ያወጣው ህግ አለ። ይህም ተፈጻሚነት ካገኘ ማንኛውም የስልክ አምራች ካምፓኒ የሚያመርታቸውን ስልኮች ለ7 ዓመት በሃርድዌርም በሶፍትዌርም ሰፖርት እንዲያደርግና እንዲሰራ አስገዳጅ የሆነ ህግ አውጥቷል። ይህም ህግ የኤሌክትሮኒክስ ዌስቶችን ለመቀነስ ያገለግላል። ጃፓን ጋር ብንመጣ ደግሞ 2019 ጀምሮ ለኦሎምፒክ ሜዳሊያ ሊመረትበት የሚችሉ ማቴሪያሎችን የሚያመጡት ከኢዌስት ላይ ነው። ለምሳሌ ወርቅ፣ ሲልቨር የመሳሰሉ ነገሮች በአጠቃላይ ከማዕድን ቁፋሮ ከመሬት ላይ ከሚገኘው ከማዕድን ቁፋሮ ሳይሆን ከኤሌክትሮኒክስ ዲቫይሶች ጀነሬት ከሚደረገው ላይ ሪሳይክል በማድረግ አገልግሎት እንዲሰጡ እያደረጉ ይገኛሉ ማለት ነው። እንግዲህ ተመልካቾቻችን የኤሌክትሮኒክስ ዲቫይሶች እንዲሁ ስንገዛቸው አዲስ ሲመረቱ አዲስ ሲወጣ ማስታወቂያው ሲመጣ እጅግ በጣም ደስ ይላሉ። ሁሌም እንገዛቸዋለን። ስንገዛ ማስታወስ ያለብን ሁሌም አዲስ ስልክ ስገዛ ያንን የገዛውትን ስልክ ፕሮፐርሊ በአግባቡ የማስወገድ ኃላፊነትን አብሬ መግዛቴን፣ ቴሌቪዥን፣ ሌሎችም ቤት ውስጥ ያሉ ቁሳቁሶችን በኤሌክትሮኒክስ የሚሰሩ ማንኛውም ቁስ ስንገዛ የምንገዛው እቃውን ብቻ ሳይሆን የማስወገድ ኃላፊነቱንም መሆኑን ልናስታውሳችሁ እንወዳለን። የዛሬው ሞዳ ኦንላይን ይህን ይመስል። አብራችሁ ስለቆያችሁ እናመሰግናለን።